ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 26 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን በወሎ በአምስት አቅጣጫ በተከፈተው ውጊያ ድል ሲያደርግ በጎጃም ደግሞ ለሰሜን ግንባር ጦርነት የተዘጋጀውን የአገዛዙን ጦር ደምስሷል። ፋኖ የአሚኮን የውሸት ዜና ማጋልጧል። ሰሙታላችሁ። ፋኖ ብልጽግና ህገ መንግስት የመቀየር ፍላጎትም ሆነ አቅም የለውም ሲል፣ ኮሎኔል ደመቀ ደግሞ ለህገ መንግስቱ ለመዋጋት ዝግጁ ነን ብለዋል። በዝርዝር አይተነዋል። በብልጽግና ፈቃድና ድጋፍ በቤንሻንጉል ጉሙዝ እንዲሰፍር የተደረገው የሱዳን ፈጥኖ ደራሽ ጦር በኢትዮጵያውያን ላይ ግፍ እየፈጸመ መሆኑ ተገልጿል። በዘገባችን አካተነዋል። ኢራን በቀድሞ ጠቅላይ መሪ ሀሚኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠንቅቃለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በወሎ በአምስት አቅጣጫ በተከፈተው ውጊያ ድል ሲያደርግ በጎጃም ደግሞ ለሰሜን ግንባር ጦርነት የተዘጋጀውን ጦር ደምስሷል። የሚኒሊክ እዝ አሃዶች የሆኑት 106ኛ ኮር እና 303ኛ አሳምነው ኮር በጋራ በመሆን የአገዛዙን ሻለቃ መሪን ጨምሮ በርካታ የሰራዊት አባላትን በመደምሰስ ድልን ተጎናጽፈዋል። ጀብደኛው ሚኒሊክ እዝ 106ኛ ኮር ነበልባሏ 34ኛ ክፍለ ጦር እና 303ኛ አሳምነው ኮር 21ኛ ተከዜ ክፍለ ጦር በጋራ በመሆን በአምስት አቅጣጫ የጠላትን ኃይል ሲያራግፉ ውለዋል። በዚህም አውደ ውጊያ ሻለቃ መሪውን ጨምሮ በርካቶች ተደምስሰዋል። ውጊያው ዛሬ ማለትም ሰኔ 25 2018 ዓ.ም ከረፋዱ 2 ሰዓት የጀመረ ሲሆን የአገዛዙን የሻለቃ መሪውን ጭምር በመደምሰስ ድልን ተጎናጽፈዋል። የ106ኛ ኮር አካል የሆነችው የምድር ድሮን እየተባለች የምትጠራው 34ኛ ክፍለ ጦር ከ303ኛ ኮር ነበልባሏ 21ኛ ተከዜ ክፍለ ጦር ጋር በጥምረት የጠላት ብልጽግናን አቅመቢስ ሰራዊት ከባድ ምታቸውን በማሳረፍ በጠላት ኃይል ላይ ከባድ ቁሳዊ፣ ሰብአዊና ስነ ልቦናዊ ስብራት አድርሳለች። በዚህ አውደ ውጊያ ሁለት ክፍለ ጦሮች በመናበብ በአስደናቂ ቅንጅት አስደማሚ የመከላከልና የመልሶ ማጥቃት ውጊያን ማድረግ ችለዋል። በጭፍን አማራዊ ጥላቻ የሚንቀሳቀሰው በስነ ልቦና የተዳከመው የአገዛዙ ዘረፈጅ ሰራዊት የላስታና የጋዞ ወረዳ አዋሳኝ ኮረብታዎች መቀበሪያው ማድረግ ተችሏል። የጠላት ኃይል አይገመቴና ምትሃታዊ የሆነውን የሚኒሊክ እዝ ፈርጣማ ጡንቻዎች መቋቋም አቅቶት በርካታ ኃይሉ ሲደመሰስ፣ ገሚሱ ደግሞ እግሬ አውጪኝ ብሎ ሸሽቷል። በታሪካዊው ተጋድሎ ክፍለ ጦሮቹ ከ10 ሰዓት በላይ ለአስጨራሽ አውደ ውጊያን ያደረጉ ሲሆን በርካታ አገዛዙ ሰራዊትና መሪዎቻቸውን ጨምሮ ተደምስሰዋል። የጠላት ሰራዊት ከጋሸና ቡያ፣ ሐሙሲት፣ ከኩል መስክ፣ ከስታይሽ፣ ከገነተ ማርያምና ከሻሎ በአምስት አቅጣጫ ውጊያ ያደረገ ቢሆንም የአገዛዙ ሰራዊት ውሃ በሚናፈቅበት በረሃ በጀግኖቹ ፋኖች ከባድ ምት ተሰንዝሮበት ሙትና ቁስለኛውን ይዞ ተመልሷል። በዚያ አውደ ውጊያ አንድ ሻለቃ መሪን ጨምሮ 54 እግረኛ ሰራዊት ሲደመሰስ 39 ቁስለኛ ሆነዋል። በተመሳሳይ ሚኒሊክ እዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛና 4ኛ ሻለቃ ቃኝ በጋራ በሰዋ ሜዳ ሰርገው በመግባት በአገዛዙ ሰራዊት ላይ ማያዳግም እርምጃ ወስደዋል። የ102ኛ ኮር 12ኛ ክፍለ ጦር ትናንት ሰኔ 25 2018 ዓ.ም በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ ከወትሮ በተለየ ሁኔታ የደፈጣ ጥቃት ፈጽመዋል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር አናብስቶች ሲሆኑ በዚህም ማጥቃት 10 ያገዛዙ ሰራዊት እስከ ወዲያኛው ሲሸኙ 17 የሚሆኑት ደግሞ በከፍተኛ ጉዳት ወልዲያ ሆስፒታል መግባታቸው ታውቋል። ጨፍጫፊውና እብሪተኛው የብልጽግና አገዛዝ በመላው አማራ ህዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ ላይ መሆኑ ይታወቃል። በትናንትናው በ12ኛ ክፍለ ጦር በ6ኛና 4ኛ ሻለቃ ቃኝ የተገኘው ድልም 7 ኤኬ ክላሽንኮቭን ጨምሮ ተተኳሽ ቦምብና የወገብ ትጥቅን ጨምሮ በፋኖ ተማርከዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በ44ኛ ክፍለ ጦር ላይ ወታደራዊ እርምጃ መውሰዱን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሰው ቴዎድሮስ እዝ በ44ኛ ክፍለ ጦር ውስጥ ባደረገው ወታደራዊ እንቅስቃሴ ለሰሜን ግንባር ታጭቶ የነበረ የኮማንዶና የፖሊስ ኃይል ላይ ከፍተኛ ጉዳት በማድረስ ከጥቅም ውጭ ማድረጉን ገልጿል። የእዙ የኮሚኒኬሽን ምንጮች የሚያመለክቱት ለሰሜን ግንባር ስምሪት ተዘጋጅቶ የነበረውን የኮማንዶና የፖሊስ ኃይል ኢላማ በማድረግ በ44ኛ ክፍለ ጦር ውስጥ የተቀናጀ ወታደራዊ እርምጃ ተወስዷል። በተያያዘ ዜና የአማራ ሚዲያ ኮርፖሬሽን በሐሙስ ገበያ የተደረገውን ውጊያ አስመልክቶ የመከላከያ ሰራዊት የፋኖ አባላትን ደመሰሰ በማለት ያሰራጨው ዘገባ መሰረተ ቢስ መሆኑን እዙ ገልጿል። ሚዲያው ተሰውተዋል በማለት በስም የዘረዘራቸው እነ አወቀ ደሴ፣ አሳየ ደሴና መንግስቴ የተባሉ የቴዎድሮስ እዝ የፋኖ አባላት በአሁኑ ሰዓት ሙሉ በሙሉ በህይወትና በሰላም እንደሚገኙ አረጋግጧል። በሌላ በኩል በቅንባባ በኩል ወደ ባህር ዳር የተገሸኙት የመንግስት ታጣቂ ሚሊሻዎች ቁጥር 17 ብቻ መሆኑ የተረጋገጠ ሲሆን ቀደም ሲል ከፋኖ አሰላለፍ የወጡ ወይም የከዱ ግለሰቦችን በተመለከተም ቁጥራቸው በቀላሉ ሊሰላ የሚችልና በትግሉ ላይ የሚያመጣው ምንም አይነት ተጽዕኖ እንደሌለ ተገልጿል።
ፋኖ ብልጽግና ህገ መንግስት የመቀየር ፍላጎትም ሆነ አቅም የለውም ሲል ኮሎኔል ደመቀ ደግሞ ለህገ መንግስቱ ለመዋጋት ዝግጁ ነን አሉ። ብልጽግና የህገ መንግስት መለወጥን የግድ የሚያደርጉ ትላልቅ አጀንዳዎችን ለምክክር ኮሚሽኑ እንዳስያዘ ሲወራ እየሰማን ነው ሲል የአፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ገልጿል። ጉዳዩ እውነት ይሁንም አይሁንም አገዛዙ አጀንዳ ለመስጠትም ጭምር የማይመጠን መሆኑ መታወቅ አለበት ብሏል። አሸባሪዎች እኛ ነን ብሎ በኢህአዴግነቱ የሰራው ኃጢአት እንዲሰረይለት የጠየቀው ጠቅላይ ሚኒስትር በህዝብ ላይ ይፋዊ ጦርነት ማወጁን ስናስብ እግዚአብሔር ይመስገን እንጂ ሌላ ምን ይባላል የተባለለት የባህር በር ጉዳይ እንደ ጉም መትነኑን ስናስተውል ትበለጽጋለ የተባለ ህዝብ በደም ጎርፍ መታጠቡን ስንመለከት የሰላም ኖቤል የተሸለመው መሪ የቀጠናው የቀውስ አባት ሲሆን እያየን የወሰንና ድንበር ኮሚሽን የተቋቋመለት የክልሎች የእርስ በርስ ግንኙነት በኮሚሽኑ መክሰም መቋጨቱን ተመልክተን ብሔራዊ መግባባት ይፈጥራል የተባለው የእርቅ ሰላም ኮሚሽን ፈርሶ በሀገሩ ሙሉ የወቅቱን ከባዱን የእርስ በርስ ጦርነት ያለማቋረጥ እየተካሄደ ባለበት ሁኔታ ውስጥ ይህንን የአገዛዙን አጀንዳ የሚያምን ፖለቲከኛ ያለ አይመስለኝም ሲል አብራርቷል። ይሁን እንጂ ብልጽግና የተባሉትን ግዙፍ አጀንዳዎች በማስፈጸም ፖለቲካዊ አቋምም ሆነ አቅም ባይኖረውም በመሰል ጉዳዮች ራሱን እያታለለ የሚቆየውን ነሆለል ልሂቅ አደንዝዞ የተለመደ ተግባሩን ለማከናወን ይመቸው ይሆናል በማለት አርበኛ አስረስ አብራርቷል። ከሰሞኑን ብልጽግና በአዳማ እያካሄደው ነው በተባለው ስብሰባ መንግስታዊ መዋቅሩን ከብሔር ፌዴራሊዝም ወደ ጂኦግራፊያዊ አዲስ አበባንና ድሬዳዋን ወደ ክልልነት ሸገር ከተሞችን በአዲስ አበባ ስር የጠቅላይ ሚኒስትርነት ስልጣንን ወደ ፕሬዝዳንትነት መሬትን የግለሰብ አደርጋለሁ ብሏል የሚል መረጃ እየተሰራጨ ነው። ታዲያ ይህ በእንዲህ እንዳለ በወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ሹም የሆኑት ኮሎኔል ደመቀ ዘውዱ የወልቃይት ጦር ለየትኛውም ግዳጅ ዝግጁ ነው ማለታቸው ተሰምተዋል። ኮሎኔል ደመቀ የተከዜ ዘብ በመባል የሚጠራውን ጦር ጠላትን የማንበርከክ ቁመና ላይ ደርሷል፣ ለየትኛውም ግዳጅ ዝግጁ ነው ማለታቸውን ወሎ አዲስ ዘግበዋል። ኮሎኔል ደመቀ በኃይል መጥተው ህገ መንግስቱን ለመሸርሸር የሚሞክሩ አካላትን በፍጹም አንታገስም፣ ተከላክለንና አጥቅተን ወደ መጡበት እንመልሳቸዋለን ሲሉም አብይ አህመድ ከሰሞኑ ቀይረዋለው ላለው ህገ መንግስት እንደሚዋጉ መናገራቸው ተዘግበዋል። በብልጽግና ፈቃድና ድጋፍ በቤንሻንጉል ጉሙዝ እንዲሰፍር የተደረገው የሱዳን ፈጥኖ ደራሽ ጦር በኢትዮጵያ ላይ ግፍ እየፈጸመ መሆኑ ተገለጸ። የብልጽግናው አገዛዝ በቤንሻንጉል ጉሙዝ ክልል ለሱዳኑ የፈጥኖ ደራሽ ኃይል ለጦር ካምፕነት እንዲጠቀም በፈቀደው መሰረት ታጣቂዎቹ በክልሉ ህዝብ ላይ የሚፈጽሙት ዘግናኝ መከራና ስቃይ ተባብሶ ቀጥሏል። በክልሉ የሰፈሩት እነዚሁ የሄሜቲ ታጣቂዎች ግድያ፣ አስገድደው መድፈርና ዘረፋ እየፈጸሙ ሲሆን የብልጽግናው ባለስልጣናት ግን ለዜጎቻቸው ጥበቃ ከማድረግ ይልቅ የዘራፊዎቹ ተባባሪ መሆናቸውን ምንጮች አረጋግጠውልኛል ሲል መረብ ሚዲያ ዘግቧል። በሱዳን ደም አፋሳሽ ጦርነት እያካሄደ ያለው የሄሜቲው ፈጥኖ ድራሽ ኃይል በብልጽግናው አገዛዝ ፈቃድ በቤንሻንጉል ጉሙዝ ክልል ሰፍሮ የዜጎችን ህይወት ሲኦል አድርጎታል። ታጣቂዎቹ ንጹሐንን ከመግደልና ልጃገረዶችን ከመድፈር ጀምሮ ንብረት እንደሚዘርፉ፣ በየሆቴሉ ገብተው ያሻቸውን ተጠቅመው ሂሳብ ሳይከፍሉ እንደሚወጡና ለተጠቀሙት አገልግሎት ክፍያ እንዲፈጽሙ ሲጠየቁም ብልጽግና ይክፈላችሁ በሚል ፌዝ የተሞላበት ንግግር ተናግረው እንደሚወጡ ነው ተጎጂዎች የገለጹት። የቤንሻንጉል ጉሙዝ ክልል ካድሬዎች ለገዛ ህዝባቸው ካላቸው ንቀትና ለባዕዳን ከማጎብደዳቸው የተነሳ ታጣቂዎቹ የሚፈጽሙትን ግፍ የሚቃወሙ የክልሉ ነዋሪዎችን እያደኑ እያሰሯቸው እንደሆነ ነው የዓይን እማኞቹ ጨምሮ የገለጹት። በአሁኑ ወቅት በክልል ውስጥ ያለው የመልካም አስተዳደር እጦትና ሙስና ሳያንስ የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፎ በመስጠት የውጭ ታጣቂዎች በክልሉ ህዝብ ላይ ግፍና መከራ እንዲፈጽሙ በይፋ ፈቅዷል። ይህ ድርጊት የብልጽግናው አገዛዝ ለዜጎች ደህንነትና ለሀገር ክብር ያለውን ጥላቻና ንቀት እንዲሁም የተላላኪነት ጥጉን በግልጽ የሚያሳይ ነው ሲሉ የክልሉ ነዋሪዎች ገልጸዋል። ኢራን በቀድሞው ጠቅላይ መሪ ሀሜኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠነቀቀች። የካቲት ላይ በተፈጸመው የመጀመሪያ ጥቃት ለተገደሉት የቀድሞ ጠቅላይ መሪ አያቶላ አሊ ሀሜኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ አስጠንቅቃለች። የቀድሞው ጠቅላይ መሪ የቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና ኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትም በስነ ስርዓቱ ለመታ ወደ ቴህራን እንደሚጓዙ አስታውቀዋል። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣናቶቻቸውን ከሚልኩ አገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆነችው ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የአያቶላ ሀሜኒን ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጿል። ለቀብር ስነ ስርዓቱ ወደ ኢራን ለሚመጡ 2000 የአፍጋኒስታን ዜጎች ቪዛ እንደተሰጠም ቢቢሲ ፐርሺያ ምንጮችን ጠቅሶ ዘግበዋል። ይህ ዝግጅት እየተካሄደ ባለበት ወቅት ሀታም አልአንቢያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ ማስጠንቀቂያ መግለጫ
መግለጫ ማውጣቱን ሮይተርስ የዜና ወኪል ዘግበዋል። ዋና አዛዡ አሊ አብዶላ በመንግስት መገናኛ ብዙሃን በተላለፈው መግለጫቸው የኢራንን ጠላቶች በተለይም አሜሪካንና እስራኤልን ከማንኛውም የተሳሳተ ስሌት እንዲቆጠቡ አስጠንቅቀዋል። ሀገራችን ላይ ለሚቃጣ ማንኛውም ስጋትና ጥቃት በጦር ኃይሎቻችን ስለሚሰጠው ከባድ ያጸፋ እርምጃ እንዲያስቡ እናስጠነቅቃለን ሲሉም አሳስበዋል። ረቡዕ ዕለትም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሀገሪቱ ህዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበር። አራግቺ ይህንን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትስ የአሁኑ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነው። በቀብር ስነ ስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በበርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣል መገለጹን ሮይተርስ ዘግበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም